ሰላም ጤና ይስጥልን የፈጠነ ሚዲያ ተመልካቾች፣ ወቅታዊ ሚዛናዊና ጥልቅ ትንታኔ ያዘሉ መረጃዎችን ወደ እናንተ የምናደርስበት የፈጠነ ሚዲያ ነው። ዛሬም በመካከለኛው ምስራቅ የታየውን አዲስ የዲፕሎማሲ ቁማር፣ ትግራይ ሚዲያ ኤጀንሲ ውስጥ የተከሰተውን ድንገተኛ ስንብትና ከፈረንሳይ የተገኘውን ግዙፍ ብድር ፋይዳ መረጃዎች ይዘንላችሁ ቀርበናል። የኢራን የሆርሙዝ የሰላም ጥሪ። በመካከለኛው ምስራቅ ያለው ውጥረት አድማሱን ባሰፋበት በዚህ ወሳኝ ወቅት ኢራን ዓለምን ያስገረመ አዲስ ዲፕሎማሲያዊ እንቅስቃሴ ጀምራለች። ቴህራን አዲሱ የውጭ ጉዳይ ሚኒስትር አባስ አራክቺ ባለፉት ጥቂት ቀናት ያደረጉት የአመክሮ ጉዞ ቀጠናውን ወደ አዲስ ምዕራፍ ሊወስደው እንደሚችል እየተነገረ ነው። የዚህ አዲስ ዲፕሎማሲያዊ እቅድ ዋና ማጠንጠኛ የሆርሙዝ ባህር ሰርጥ ደህንነት ነው። ኢራን እስካሁን የኒውክሌር ድርድሩንና የቀጠናውን የጸጥታ ሁኔታ አቆራኝታ ስትከራከር የነበረ ቢሆንም አሁን ግን የሆርሙዝን ጉዳይ ነጥሎ የማየት አዲስ አቋም ይዛ ቀርባለች። የሆርሙዝ ሰርጥ ለዓለም የነዳጅ ንግድ ወሳኝ መተላለፊያ ነው። እሱን ማረጋጋት የኢራንን ኢኮኖሚ ከማዕቀብ ጫና ለማላቀቅ ቀዳዳ መፈለግ ነው። ከአሜሪካና ከእስራኤል ጋር ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ በደረሰበት በዚህ ወቅት የባህር ላይ ሰላም ጥሪ ማቅረብ የቀጥታ ጦርነት ስጋትን የመቀነሻ ስልት ተደርጎ ይወሰዳል። ሚኒስትሩ በ72 ሰዓታት ውስጥ ፓኪስታን፣ ኦማንና ሩሲያን ያካተተ ፈጣን ጉዞ አድርገዋል። በሴንት ፒተርስበርግ ከፕሬዝዳንት ቭላዲሚር ፑቲን ጋር መገናኘታቸው የሞስኮን ድጋፍ ለማረጋገጥ ሲሆን፣ በኦማን የተደረገው የደህንነት ባለስልጣናት ስብሰባ ደግሞ ለዋሽንግተን መልእክት የማስተላለፊያ ድልድይ ሆኖ አገልግሏል። በተለይም ፓኪስታን በዚህ ሂደት ውስጥ የምትጫወተው ሚና የጎላ ነው። ኢስላማባድ በቴህራንና በዋሽንግተን መካከል እንደ ሚስጥራዊ መልእክት ተቀባይ በመሆን አዲሱን የሰላም እቅድ ለዋይት ሃውስ ማድረሷ ተረጋግጧል። የዋይት ሃውስ ቃል አቀባይ ኦሊቪያ ዊልስ ለቀረበው ሀሳብ የሰጡት ምላሽ ጥንቃቄ የተሞላበት ነው። በመገናኛ ብዙሃን በኩል ድርድር አናደርግም በማለት ዝርዝር መረጃ ከመስጠት ተቆጥበዋል። ሆኖም ዋሽንግተን ማንኛውም ስምምነት የአሜሪካን ብሔራዊ ጥቅም ማስጠበቅ አለበት በሚለውና ኢራን የኒውክሌር መሳሪያ ባለቤት እንደማትሆን የሚያረጋግጥ ዋስትና ያስፈልጋል በተሰኙ ሀሳቦች ላይ አሁንም ጽኑ ናቸው። ይህ የኢራን እርምጃ ከለዘብተኝነት የመነጨ ሳይሆን ስልታዊ የፖለቲካ ቁማር እንደሆነ ተንታኞች ይስማማሉ። የኢራን አዲስ የሰላም እቅድ በመካከለኛው ምስራቅ ለሰላም በር ይከፍታል ወይንስ ኒውክሌር ፕሮግራሟን ለማጠናከር የሚሆን የጊዜ መግዣ ስልት ነው? ሆኖም አንድ ግልጽ ነገር አለ። የሆርሙዝ ሰርጥ ሰላም መሆን ለዓለም ኢኮኖሚ እፎይታ ቢሆንም ለዓለም ኢኮኖሚ እፎይታ ቢሆንም የኒውክሌር ጥያቄው ሳይመለስ የሚመጣ ሰላም ግን እድሜው አጭር ሊሆን ይችላል። የኢራንና የአሜሪካ የዲፕሎማሲ ፍጥጫ በሆርሙዝ ባህረ ሰላጤ ላይ እንዲህ ባለ መልኩ ቀጥሏል። ከዓለም አቀፍ ዜናዎች ወጥተን ወደ ሀገር ውስጥ ስንመለስ ደግሞ በትግራይ ክልል የሚዲያ አመራር ላይ የታየው ድንገተኛ ለውጥ ብዙዎችን እያነጋገረ ነው። ጉዳዩ እንደሚከተለው። በትግራይ ሚዲያ ኤጀንሲ ውስጥ ምን እየተካሄደ ነው? የትግራይ መገናኛ ብዙሃን ኤጀንሲን በዋና ስራ አስኪያጅነት እንዲመሩ የካቲት 30 ቀን 2018 ዓ.ም የተሾሙት አቶ አባዲ ገብረስላሴ በስልጣን ቆይታቸው ገና ወር ከግማሽ ሳይሞላቸው ከኃላፊነታቸው ተነስተዋል። ሚያዝያ 16 ቀን 2018 ዓ.ም በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈርሞ በወጣው ደብዳቤ ኃላፊው በሁለት መስመር አጭር ጽሑፍ ከቦታቸው እንዲነሱ ተደርጓል። ይህም በክልሉ የሚዲያ አመራር ታሪክ ውስጥ እጅግ አጭር የስልጣን ዘመን ሆኖ ተመዝግቧል። ምንም እንኳን በስንብት ደብዳቤው ላይ ግልጽ ምክንያት ባይቀመጥም የውስጥ ምንጮች ግን ጉዳዩን ከክልሉ ወቅታዊ የፖለቲካ ፍጥጫ ጋር ያያይዙታል። ስራ አስኪያጁ ወደ ህወሓት በማዳላት የጊዜያዊ አስተዳደሩን ስራ አደናቅፈዋል የሚል ከባድ ወቀሳ ቀርቦባቸዋል። ሚያዝያ 13 ቀን 2018 ዓ.ም ፕሬዝዳንት ታደሰ ወረደ ለሚዲያ የሰጡት መግለጫ በመንግስት ሚዲያዎች ላይ ተዛብቶ ቀርቧል በሚል ከፍተኛ ቅሬታ አስነስቶ ነበር። ፕሬዝዳንቱ ይህንኑ ስህተት ለማረም በነጋታው ለግል ሚዲያዎች ተጨማሪ ማብራሪያ ለመስጠት መገደዳቸው ይታወሳል። ይህ ክስተት በክልሉ የመንግስት ሚዲያ ውስጥ የትኛው ቡድን የበላይነት አለው የሚለውን ጥያቄ በድጋሚ አንስቷል። አቶ አባዲ ገብረስላሴ አንጋፋውን የሚዲያ ሰው አቶ ተሻለ በቀለን ተክተው መምጣታቸው ይታወሳል። አሁን ግን በፕሬዝዳንት ታደሰ ወረደ ትዕዛዝ የጣቢያው የፕሮግራሞች ዳይሬክተር ጋዜጠኛ አፈወርቅ ገብረ ህይወት የስራ አስኪያጁን ስራ ደርበው እንዲሰሩ ተመድበዋል። ይህ ስንብት ዝም ብሎ የአስተዳደር ለውጥ ብቻ አይደለም። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለውን ጥልቅ የሀሳብ ልዩነትና የቁጥጥር ሽኩቻ ፍንጭ ይሰጣል። የመንግስት ሚዲያ የአስተዳደሩን ወይስ የድርጅቱን አቋም ማንጸባረቅ አለበት የሚለው ጥያቄ በኤጀንሲው ውስጥ ውጥረት ፈጥሯል። የፕሬዝዳንቱ መግለጫ ተዛብቶ መቅረቡ በሚዲያ ውስጥ የጊዜያዊ አስተዳደሩን ስም ለማጠልሸት የሚሰሩ አካላት መኖራቸውን አስተዳደሩ እንዲጠራጠር አድርጎታል። ይህ እርምጃ በሚዲያ ባለሙያዎች ላይ የራስን ሳንሱር ሊያመጣ ይችላል የሚል ስጋት አለ። የትግራይ መገናኛ ብዙሃን ኤጀንሲ አሁንም በፖለቲካዊ ውሳኔዎች መናወጡን ቀጥሏል። የአቶ አባዲ ገብረስላሴ
ስንብት በክልሉ የሚታየውን የመዋቅር ሽኩቻ ወደ አደባባይ አውጥቶታል። በቀጣይ በኤጀንሲ ውስጥ ምን አይነት የሪፎርም እርምጃዎች ይወሰዳሉ የሚለው ጉዳይ የሚጠበቅ ይሆናል። በትግራይ የመንግስት ሚዲያና በጊዜያዊ አስተዳደሩ መካከል ያለው ውጥረት ወዴት እንደሚያመራ በቅርብ የምንከታተለው ይሆናል። አሁን ደግሞ የኢትዮጵያ መንግስት የጀመረውን የማክሮ ኢኮኖሚ ማሻሻያ ለመደገፍ ከፈረንሳይ የ80 ሚሊዮን ዩሮ ድጋፍ ተገኝቷል። የፈረንሳይ የ80 ሚሊዮን ዩሮ ድጋፍና የኢትዮጵያ ቀጣይ እርምጃዎች የሚሰጥ የገንዘብ ድጋፍ አይደለም። እንደ መንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ማብራሪያ ገንዘቡ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ነው። በሀገሪቱ ያለውን የዋጋ ንረት ለመቆጣጠርና የውጭ ምንዛሬ እጥረትን ለመቅረፍ የሚደረገውን ጥረት ያግዛል። የኢትዮጵያን የኃይል አቅርቦት ዘመናዊ ለማድረግና ተደራሽነቱን ለማስፋፋት ለሚሰሩ ፕሮጀክቶች እንደ ተጨማሪ አቅም ያገለግላል። መንግስት ለልማት ፕሮጀክቶች ያለውን የፋይናንስ አቅም በማጠናከር በሀገር በቀል ኢኮኖሚ ማሻሻያ የተቀመጡ ግቦችን ለማሳካት ይውላል። ምክር ቤቱ ብድሩን በሙሉ ድምጽ እንዲያጸድቅ ካደረጉት ምክንያቶች አንዱ የብድሩ ቅድመ ሁኔታዎች ለሀገሪቱ አመቺ መሆናቸው ነው። ኢትዮጵያ የብድር ጫናዋን ለመቀነስ በምትጥርበት በዚህ ወቅት የስምምነት በአመት 1.1 በመቶ ብቻ የሚታሰብበት በመሆኑ ከንግድ ብድሮች ጋር ሲነጻጸር እጅግ አነስተኛ ነው። መንግስትም ለ5 ዓመታት ያህል ምንም አይነት ክፍያ ሳይከፍል ገንዘቡን ለልማት እንዲያውል እድል ይሰጣል። እንዲሁም የችሮታ ጊዜውን ጨምሮ በ15 ዓመታት ውስጥ የሚከፈል በመሆኑ በሀገሪቱ የክፍያ ሚዛን ላይ ፈጣን ጫና አይፈጥርም። ይህ የገንዘብ ድጋፍ የፈረንሳይ መንግስት በኢትዮጵያ ኢኮኖሚ ማሻሻያ ላይ ያለውን እምነት የሚያሳይ ነው። ፈረንሳይ በፈረንሳይ የልማት ኤጀንሲ በኩል ባለፉት ዓመታት በቅርስ ጥበቃ፣ በኢነርጂና በከተማ ልማት ዘርፎች በኢትዮጵያ በንቃት ስትሳተፍ ቆይታለች። አሁን ደግሞ በቀጥታ ለበጀት ድጋፍ የሚውል ገንዘብ መልቀቋ ኢትዮጵያ ከዓለም አቀፍ የገንዘብ ድርጅትና ከዓለም ባንክ ጋር የምታደርገውን ንግግር የሚያጠናክር አዎንታዊ ምልክት ተደርጎ ይወሰዳል። ምክር ቤቱ በአዋጁ መሰረት ባጸደቀው በዚህ ስምምነት ላይ ያደረገው ውይይት ገንዘቡ ለታለመለት ዓላማ መዋሉን ጥብቅ ክትትል እንዲደረግ አሳስቧል። በተለይም መዋቅራዊ የኢኮኖሚ ተግዳሮቶችን ለመፍታትና የገቢ አሰባሰብን ለማሳደግ የሚደረገው ጥረት ላይ ውጤት እንዲመጣበት አቅጣጫ ተቀምጧል። የ80 ሚሊዮን ዩሮ የብድር ስምምነት ለኢትዮጵያ ኢኮኖሚ የመተንፈሻ ቀዳዳ ሊሆን ይችላል። ሆኖም ዋናው ቁም ነገር ብድር ማግኘቱ ሳይሆን የተገኘውን ፋይናንስ የዋጋ ንረቱን በሚያረጋጋና ምርታማነትን በሚጨምሩ ዘርፎች ላይ በአግባቡ ማዋል መቻል ነው። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። የፈጠነ ሚዲያን ሰብስክራይብ በማድረግና የደውል ምልክቷን በመጫን ሁሌም ፈጣን መረጃዎችን ማግኘት ትችላላችሁ።